ልጅ ናት እማዬ። ለዚህ ነው አባዬ የሚጨነቀው። ስላሸሽ ነው እማዬ። እና ደግሞ ተጠያቂዎቹ ዳጣና ሰላም ናቸው። ቆይ የጓደኛው ልጅ ካልሆነች ታዲያ የማን ልጅ ናት? እማዬ ሰላም እየተጫወተችብሽ ነው። አንቺ ልጅ ዋ ነግሬሻለሁ። ዙሪያ ጥምጥሙን መሄድ ትተሽ ለምን ፍሬ ነገሩን አትናገሪ? የማን ልጅ ናት? የፈራሁት ነገር ዞሮ ደረሰ። ያድች ምንድን ነው ሚስጥራችሁ? እንድናገር ነገር ምንም ሚስጥር የለም። በቃ ሸበላ በጣም ሆባል። ደግሞ አንቺን በጣም እያማረብሽ ነው። እባክህ ናታን ተወኝ። እኔ ለራሴ ጨንቆኛል። ምን ነው? ምን አዲስ ነገር አለ? አባዬ ጋር ነበርኩ እና ወይዘሮ ማርታ በመጨረሻ አቶ ደረጀ ሲጨነቅበት የነበረውን ሁሉን ነገር እንግዲህ ዛሬ ተረድታለች ማለት ነው። ቤተሰቦቻችን እንግዲህ ደረጀ ሲጨነቅበት የነበረው ሚስጥር ዛሬ አቢጌል ተናግረዋለች። በዛም እንግዲህ ዛሬ ወይዘሮ ማርታ አውቃለች ማለት ነው። ቤተሰቦቻችን በቃ ምን እንደምላችሁ ደረጀም እንግዲህ አቢጌል እንደምትነግራት ምንም እንትን አላለችም ነበረ ለመናገር አላረፈችም ነበር። በመጨረሻም እንግዲህ ዛሬ ነግራታለች ማለት ነው። እሷም ሰምታ እንግዲህ ወደ ደረጀ ነው የደወለችለት። አቶ ደረጀም ግን ያው በአጋጣሚ እንትን ማለት ስልኩን አላነሳላትም፣ ወደው አልተነሳላትም ማለት ነው ቤተሰቦቻችን። ከዛ በኋላ እንግዲህ የሆነው ነገር እሷ በጣም ነው የደነገጠችው። ያው የአባዬ የጓደኛው ልጅ አይደለችም፣ የሰላም ልጅ ናት። ስለዚህ አባዬ እየዋሸሽ ነው፣ ውሸቱን ነው፣ በጣም ውሸታም ነው፣ በጣም እንደዚህ እያደረገ ነው እያለቻት ነው የምትገኘው። እሱንም እንግዲህ እሷም እንዴት ከየት አመጣሹ ማለት እያለች ነው የምትገኘው ቤተሰቦቻችን። በመጨረሻም እንግዲህ ወይዘሮ ማርታ ይሄን ነገር ሰምተዋለች። ላቶ ደረጀ ደግሞ ይሄን ነገር የማይሆን ስለሆነ ወይም ደግሞ ከአቅም በላይ ስለሆነ ማርታ እውነት ነው ይሄ ያው ትክክል ነው ብዬ ለሷ መናገር ስለሌለብኝ አሁን ሀሳብ መቀየር አለብኝ ብሎ ነው ያሰበው። ቤተሰቦቻችን እንግዲህ ባሰበው መሰረት ያው የሱ ልጅ ወይ ማን ነው የሰላም ልጅ እንዳልሆነች ለመናገር ነው የወሰነው። ማለት ሰላም ልጅ ብላ የጻፈችው ጽሁፉ ወይም ደብዳቤው ልጇ ሁና ሳይሆን ቢያንስ እንትን ነው እንደ ልጇ ስለምታያት ልጅ በቃ ለዛ ነው እንጂ ከሌላ አንፃር አይደለም በማለት ነገሩን በዚህ ልክ ለማስተካከል እንግዲህ ናታን ያመጣው ሀሳብ ነው። በዚህ ይሄን ለማድረግ እንግዲህ እያሰቡ ነው የሚገኙት ማለት ነው። ቤተሰቦቻችን እንግዲህ ይሳካላቸው ይሆን? እንግዲህ እሱን አብረን ልናየው የሚሆን ጉዳይ ነው። ግን እንግዲህ እነሱ ያው በዚህ ልክ አስበዋል። እንግዲህ ሁኔታዎቹ ይሆን እሱን አብረን ነው ልናይ የምንችለው። እንግዲህ ወይዘሮ ማርታ ግን አሁን ላይ ሁሉም ነገር ግራ እየገባት ነው የመጣው። በጣም ግራ እየገባት በጣም ከሚባለው በላይ ምንም እሷ በማታውቀው ነገር ብዙ ነገር እየተራመሰ ቤቱ አቶ ደረጀም እንግዲህ በጭንቀት ሊፈነዳ በቃ ከዛሬ ነገ ሲባልም ነገርዮሽ በጣም ሌላ መስመር እየያዘ እየሄደ ደረጀንም እሷ ላለማስጨነቅም ብዙ ነገሮችን እየሞከረች ነበር የምትገኘው። ግን በቃ ከአቅሟ በላይ የሆነ እስከሚመስላት ድረስ ነው ነገርዮሽ እየሆነ የሚገኘው። እሷም እንግዲህ ያው ድጋሚ አልጠይቅህም ብላ በትተውም ግን ነገርዮሹ ሌላ መስመር እየያዘ እየሄደ ስትተው በቃ የሱን ጭንቀት እየጨመረ እየሄደ ምክንያቱም ደረጀ ውሎ ከሷ ጋር ውሎ ባደረ ቁጥር ነገሩ እየከፋ በተለይ ደግሞ ያው እንደሚታወቀው አቢጌል ይሄን ነገር ከሰማች ጊዜ ጀምሮ በጣም ሌላ ሀሳብና ጭንቀት ነው የሆነበት። ምክንያቱም አቢጌል ያው ነገርዮሽ ለመናገር ባገኘችው አጋጣሚ ሁሉ ወደ ኋላ አትልም፣ ወደ ኋላ በጭራሽ አትልም። ምክንያቱም እንጃ በቃ ካልተናገርኩ ፈረዳለኝ ብላለች። በቃ በጭራሽ ነው መታገስ የሚባለው ነገር ምናምን በቃ በጭራሽ ነው የማታስበው። ቤተሰቦቻችን ታይ እንደዛ አይደረግም ብትባል እንኳን በፍጹም ነው የምትለው ቤተሰብና በጣም አስቸጋሪ ነው። የአቢጌል ባህሪዋ በጣም ከባድ ነው በጣም ማለት ነውና እንግዲህ እሱ ነገር በጣም ሁሉንም ሰው ግራ ጋብቶታል። አሁን ላይ ግን ያው ወይዘሮ ማርታም ነግራታለች። ወይዘሮ ማርታም እንግዲህ ይሄን ነገር ሰምታለች።
ያው እንግዲህ የሆነውን ነገር ደግሞ አምና መቀበል ግዴታ ስላለባት አሁን ላይ ምክንያቱም ጭንቀቱም ሀሳቡም እሷም ደግሞ ያለዋትም ጥርጣሬዋ በጣም ብዙ ነገሮችን በአእምሮዋ እያወጣች እያወረደች ስለሆነ አሁን ላይ በቃ አብይል የምትላትን ነገር አሁን እስከዛሬ አብይል የምትላትን ነገር በጭራሽ አትቀበልም ነበረ። አሁን ግን ወዳ ሳይሆን ተገዳ ያው እንድትቀበል ተደርጋለች ማለት ነው። ምክንያቱም ነገርዮሹ በጣም ካቅም በላይ ነው። በዛ ላይ ቤት ውስጥ የሚሆነው ነገር ናታን የሚላት የደረጀ ሁኔታ እዚህ ጋር ደግሞ አብይል የምትላት ነገር የአብይል እዚህ ጋር ቤት ውስጥ መዘጋት ሌሎችም ነገሮች ተጨማምረው በቃ ከአእምሮ በላይ ሆኖባታልና እሱን ነገር እንግዲህ እንደምትችለው ነገር ለማድረግ እየሞከረች ነው። ግን ከባድ ሆኖባታል። እንግዲህ አቶ ደረጀም በዚህ ልክ ለእንግዲህ እሷን ደግሞ ለማሳመን ናታን ባመጣው ሀሳብ መሰረት ተስማምቷል። እንግዲህ እንደሚሳካለት ተስፋ እናደርጋለን። አምናው ተቀበል ይሆን እሱን ደግሞ አብረን የምናየው ነው የሚሆነው። ያው በእርግጠኝነት ማርታ ደረጀን ስለምትለው አሁን ላይ አምና ልትቀበለው ትችላለች ግን ይሄን ያክል የሚባል አይደለም። ምክንያቱም ከባድ ነው። በቃ በጣም ከባድ ነው። ገባችሁ አይደለ? አሁን አእምሯ ብዙ ነገሮችን ጠርጥሯል። በጣም ብዙ ነገሮችን እሱ ነገር ደግሞ በጣም ከባድ ነው የሚሆነው። ለና ቤተሰቦቻችን እንግዲህ ዛሬው ቪዲዮ ይመስል ነበር። ሰብስክራይብ፣ ላይክ፣ ሼር በማድረግ አብራችሁን ቆዩ። አብራችሁን ስለሆናችሁ እናመሰግናለን። መልካም ጊዜ በያላችሁበት። ወዳችኋለሁ ቤተሰቦቼ። ላይክ አድርጉልኝ ጀምሮ ቪዲዮውን እስከ መጨረሻ አይታችሁ ደግሞ ሀሳብ አስተያየታችሁን አስቀምጡልን። መልካም ጊዜ በያላችሁበት። ላይክ አይረሳ። ባይ ባይ።